የድማሚት ፈንጂ አምራቹና ከኖቤል ሽልማቶች ጀርባ ያለው አልፍሬድ ኖቤል። በዓለም እጅግ የተከበረው የኖቤል ሽልማት በተለያዩ መስኮች በየዓመቱ በሥራቸው ለተመረጡ ግለሰቦችና ቡድኖች የሚሰጥ ነው። የኖቤል የሰላም ሽልማትም የዚህ አካል ነው። ለዚህ ሽልማት መጀመር ምክንያት የሆነው ስዊድናዊው የንግድ ባለቤት ኢንጂነር አልፍሬድ ኖቤል ነው። ግለሰቡ ሀብቱን ለዚሁ ሽልማት እንዲሆን አበርክቷል። ግለሰቡ ዝናና ሀብት ያገኘው ድማሚት የሚባለውን ከባድ ፈንጂ በመፍጠር ነው። በዚህም ኖቤል የግዙፍ ጦር መሳሪያ ማምረቻ ድርጅት ባለቤት ቢሆንም በመጨረሻም ገንዘቡ ለዓለም ሰላም አስተዋጽኦ ላበረከቱ ሰዎች በሽልማት እንዲሰጥ ወስኗል። ዘንድሮም ቬንዙዌላዊቷ የተቃውሞ ፖለቲካ መሪ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት አሸናፊ ሆነዋል። የቬንዙዌላ ተቃዋሚ ፖለቲካ መሪ ሆኑት ማሪያ ኮሪና ማቻዶ በሀገራቸው ዴሞክራሲያዊ መብቶችን በማቀንቀናቸውና ሀገራቸው ወደ ዴሞክራሲ ሽግግር እንድታደርግ በመታገላቸው የዚህ ዓመት የኖቤል ሽልማትን ማሸነፋቸውን ኮሚቴው አስታውቋል። በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲን ነበልባል ለምታስቀጥል ሴት በሚል እንደተሰጠ ኮሚቴው አስታውቋል። አምባገነኖች ስልጣን ሲይዙ ተነስቶ የሚገዳደሩ ልበ ሙሉ የነጻነት ጠበቆችን ዕውቅና መስጠት ይገባል ነው ያለው ኮሚቴው። ማሪያ ኮሪና ማቻዶም ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉት እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማትን መሸለማቸውን ገልጿል። የኖቤል ኮሚቴ በዚህ ዓመት በተደጋጋሚ ሽልማቱ ላይ ይገባኛል ሲሉ የነበሩትን የአሜሪካው ፕሬዝዳንትን በመተው በቬንዙዌላዊቷ ላይ ማተኮርም መርጧል። የኖቤል ሰላም ሽልማት አሸናፊ ከሜዳሊያና ምስክር ወረቀት ባሻገር 11 ሚሊዮን የስዊድን ክሮነር ወይም 1.2 ሚሊዮን ዶላር ገደማ ተሸላሚ ይሆናል። የኖቤል ሽልማት በስዊድናዊው የፈጠራ ባለሙያ ሳይንቲስት፣ የንግድ ሰው አልፍሬድ ኖቤል ከተመሠረተ በኋላ የኖቤል አሸናፊዎች ሽልማት ሥነ ሥርዓት የሚካሄደው አልፍሬድ ኖቤል በ1896 በሞተበት ቀን ታኅሳስ 10 ወይም ዲሴምበር 10 በፈረንጆቹ አቆጣጠር ይሆናል። በተለያዩ መስኮች ፈርቀዳጅ ተግባራትን ያከናወኑ ግለሰቦችና ተቋማት በየዓመቱ የሚሸለሙበት የኖቤል ሽልማት በዓለማችን ከሚሰጡ ዕውቅናዎች መካከል በቀዳሚነት የሚጠቀስ ነው። The Norwegian Nobel Committee has decided to award the Nobel Peace Prize for 2025 to Maria Corina Machado. የኖቤል ሽልማት በስድስት የተለያዩ ዘርፎች ተከፋፍሎ ይሰጣል። አሸናፊዎቹ በየዓመቱ በመስከረም ወር መጨረሻ ሳምንት ላይ ስዊድን ስቶክሆልም በሚገኘው የኖቤል ፋውንዴሽን ይገለጻሉ። አልፍሬድ ኖቤል ህዳር 18 1888 ዓመተ ምህረት በፈረመው ኑዛዜ ያለውን አብዛኛውን ሀብቱን የኖቤል ሽልማት ተብለው ለሚሰጡ ሽልማቶች እንዲውል ተናዟል። በኑዛዜው ላይ እንደተገለጸው ከዚህም መካከል አንዱ የሰላም ሽልማት ሲሆን ሽልማቱም በመንግስታት መካከል ወንድማማችነት እንዲሰፍን አብዝተው ወይም የተሻለ ሥራ ላከናወኑ፣ የጦር ሰራዊቶች ቅነሳና ለሰላም መስፋፋት አስተዋጽኦ ላበረከቱ ይሰጥ ይላል። እንደ አውሮፓውያን አቆጣጠር በ1901 ከተጀመረበት ጊዜ አንስቶ 1000 ሰዎችና ድርጅቶች የኖቤል ሽልማትን አሸንፈዋል። ለመሆኑ አብዛኛው ሀብቱን የኖቤል ሽልማት ተብለው ለሚሰጡ ሽልማቶች እንዲውል የተናዘዘው አልፍሬድ ኖቤል እንዴት ወደ ሀብት ማማ ወጣ? እንደ አውሮፓውያን አቆጣጠር በ1833 በስዊድን መዲና ስቶክሆልም ውስጥ የተወለደው አልፍሬድ ኖቤል የኢንጂነር ኢማኑኤል ኖቤልና የአንድሪት ያህልሴን ልጅ ነው። አባቱ ኢማኑኤል የፈጠራ ባለቤትነት መብት ያገኘባቸው በርካታ ፈጠራዎች አሉት። አንደኛው ፈጠራው የወታደሮች ቦርሳ ነው። ቦርሳው ውሃ ውስጥ እንደ መንሳፈፊያና በድካም ጊዜ ደግሞ እንደ ትራስ ሆኖ ያገለግላል። ነገር ግን ሥራው ሳይሰምርለት ቀርቶ በ1833 ለኪሳራ በመዳረጉ ከ4 ዓመታት በኋላ አበዳሪዎቹን ሸሽት ከስዊድን ወደ ሩሲያዋ ሴንት ፒተርስበርግ ኮበለለ። ከባለ አባት ወገን የሆነችው እናቱ አንድሪቴ ቤተሰቡን ለመደገፍ በሚል 5 ዓመታትን ስቶክሆልም በሚገኝ ግሮሰሪ ውስጥ ለመስራት ተገደደች።
ኢማኑኤል ኖቤል ሩሲያ ውስጥ መስራት ጀመረ። ለሩሲያ ጦር መሳሪያ ለማቅረብ በሴንት ፒተርስበርግ ሱቅ ከፈተ። የሩሲያ ባህር ኃይልም የሚያዘጋጀውን የባህር ውስጥ ቦምቦቹን እንዲጠቀም አሳምኗል። ቦምቦቹ እንደ አውሮፓውያን አቆጣጠር ከ1853 እስከ 1856 በተደረገው የክሬሚያ ጦርነት ሴንት ፒተርስበርግን ከብሪታንያ የጦር መርከቦች ለመከላከል ጥቅም ላይ ውለው ነበር። በዚህ ጊዜ ንግዱ ትርፋማ ሆነለት። እንደ አውሮፓውያን አቆጣጠር በ1842 ደግሞ የተቀረውን ቤተሰቡን ወደ ሩሲያ ወሰደ። አልፍሬድና ወንድሞቹ ሳይንስና የቋንቋ ትምህርቶችን በግል አስተማሪዎች ተከታትለዋል። አልፍሬድ የኬሚስትሪ ትምህርቱን እንዲቀጥል በ1850 ወደ ፓሪስ ተላከ። ፓሪስ እያለም ናይትሮግሊሰሪንን የፈጠረውን ጣሊያናዊ ሳይንቲስት አስካኒዮ ሶብሬሮን ተዋወቀ። ሶብሬሮ ያዘጋጀው ንጥረ ነገር በጣም የሚፈነዳ ፈሳሽ ነበረ። ከባሩድ ብዙ እጥፍ የሚበልጥ ነበር። ለሙቀት ወይም ለግፊት ለውጦች ከተጋለጠ ይፈነዳል። ደህንነቱን መጠበቅ ከተቻለ በጣም ትርፋማ ሊሆን እንደሚችል አልፍሬድ ኖቤል አሰበ። ከክሬሚያ ጦርነት ማብቃት በኋላ በሩሲያ የነበረው ንግድ ሥራው የተቀዛቀዘበት ኢማኑኤል ኖቤል እንደ አውሮፓውያን አቆጣጠር በ1863 በድጋሚ ከሰረ። ከዚያም ወደ ስቶክሆልም ተመልሶ ከልጁ አልፍሬድ ጋር በመሆን ናይትሮግሊሰሪን ላይ ሙከራዎችን ማድረግ ጀመሩ። እንደ አውሮፓውያኑ በ1864 ኬሚካሉ የተከማቸበት ክፍል ፈንድቶ የአልፍሬድ ወንድም የሆነው ኤልሚን ጨምሮ ብዙ ሰዎችን ገደለ። የስቶክሆልም ባለሥልጣናት በከተማው ወሰን ውስጥ የሚደረገውን የንጥረ ነገሩን ሙከራዎች ከለከሉ። አባትና ልጅ ወርክሾፓቸውን ከስቶክሆልም ውጭ ወደምትገኘው ቪንተርቪከን አዛወሩ። እንደ አውሮፓውያን አቆጣጠር በ1866 አልፍሬድ ኖቤል ናይትሮግሊሰሪንን ከአሸዋ ጋር በማዋሃድ በቀላሉ እንዳይፈነዳ ማድረግ ቻለ። ይህም ሊጥ ስለሚመስል በተለያየ መያዣ ውስጥ ለማስገባት የሚመች ሆነ። በተቦረቦሩ ድንጋዮች ውስጥ ሲገቡ ደግሞ በመፈንዳት ድንጋዩን ይበታትኑት ጀመር። አዲሱን ፈንጂ ዳይናማይት ብሎ ሰየመው። እንደ አውሮፓውያን አቆጣጠር በ1867 ደግሞ የፈጠራ ባለቤትነት መብት አገኘበት። ዳይናማይት ወይም ድማሚት የማዕድን ቁፋሮ፣ የድንጋይ ማውጣት፣ የመንገድና የባቡር ሐዲድ ግንባታ ሥራ ላይ ተፈላጊ ሆነ። እንደ አውሮፓውያን አቆጣጠር በ1898 በተካሄደው በስፔን አሜሪካ ጦርነት ወቅት ደግሞ ዳይናማይት የተባለ ሽጉጥ ጥቅም ላይ ዋለ። በሕይወት ዘመኑ ወደ 355 የፈጠራ ባለቤትነት ያገኘው አልፍሬድ የአንደኛ ደረጃ ተማሪ እያለ ትምህርት የመቀበል ችግር ካለባቸው ተማሪዎች መካከል መማሩን በኢንግሪድ ካርልበርግ የተጻፈው የኖቤል የሕይወት ታሪክ ያስረዳል። አልፍሬድ ኖቤል እንደ አውሮፓውያን አቆጣጠር በ1896 ሕይወቱ ሲያልፍ ወደ ጦር መሳሪያ ማምረቻ ድርጅትነት የተቀየረውን ቦፎርስ የተባለውን የስዊድን ብረታ ብረት ኩባንያን ጨምሮ 90 ፋብሪካዎች ከ20 በሚበልጡ የዓለም ሀገራት ነበሩት። ወንድሞቹ ሩሲያ ውስጥ በነበራቸው የነዳጅ ንግድ ላይ ኢንቨስት በማድረግም በሀብት ላይ ሀብት አፍርቷል። ኖቤል በፊዚክስ፣ በኬሚስትሪ፣ በሕክምና ወይም በፊዚዮሎጂ፣ በሥነ ጽሑፍና በሰላም ዘርፎች የሰውን ልጅ ለመርዳት ከፍተኛ ጥረት ላደረጉ ሰዎች ዓመታዊ ሽልማቶችን ለመስጠት ሀብቱን $3 ሚሊዮን ገደማ አበርክቷል። አሸናፊውን የመምረጥ ኃላፊነት የተሰጠው ደግሞ የሮያል ስዊድን የሳይንስ አካዳሚ ነው። አካዳሚው እንደ አውሮፓውያን አቆጣጠር በ1884 ኖቤልን በአባልነት ተቀብሎታል። ቤተሰቦቹ በውሳኔው ደስተኛ አልነበሩም። ተቋሙን ለመመስረት እየሞከረ ከነበረው የኖቤል ረዳት ራግናር ሶሆልማን ጋርም ለ4 ዓመታት በዓለም ዙሪያ በሚገኙ ፍርድ ቤቶች ሲሟገቱ ከርመዋል። የስዊድን መንግሥት ጉዳዩ ካርልስ ኮጋ በምትባልና ኖቤል ይኖርባት በነበረባት አነስተኛ ከተማ ውስጥ እንዲወሰን ትዕዛዝ አስተላለፈ። የመጀመሪያዎቹ የኖቤል ሽልማቶች እንደ አውሮፓውያን አቆጣጠር በ1901 ተሰጡ። አሸናፊዎቹ እንደ ዛሬዎቹ አሸናፊዎች ሁሉ 9 ሚሊዮን ክሮነር አግኝተዋል። ከኖቤል ታሪክ ጋር በተያያዘ አንድ የሚነገር ያልተረጋገጠ ታሪክ አለ። እሱም ኖቤል ገንዘቡን ለሽልማቱ እንዲሰጥ ያደረገው አንድ የፈረንሳይ ጋዜጣ ያተመው ዜና ነው።
በዚህም የፈረንሳይ ጋዜጦች በ1888 ኖቤል በሕይወት እያለ በስህተት ስለመሞቱ ተቀባብለው ሲዘግቡ፣ አንደኛው ጋዜጣ ደግሞ የሕይወት ታሪኩን የሚገልጽ ጽሑፍ የሞት ነጋዴው በሚል ርዕስ አተመ። በዚህም ኖቤል ሕሊናውን ለማሳረፍ ሲል የሰላም ሽልማትን ለማቋቋም መወሰኑ ይነገራል። የበለጠ ሊሆን የሚችለው ታሪክ ግን በርታ ኪንስኪ ቮን ቺክኒ አንቴታው ከተባለች ሴት ጋር ኖቤል የነበረው ጓደኝነት ነው። በነገራችን ላይ ይህች ሴት በኋላ ላይ ካውንተስ በርታ ቮን ሳትነር ተብላለች። እሷ ታዋቂ ኦስትሪያዊት የሰላም አቀንቃኝና በብዙ ቁጥር የተቸበቸበ ሌይ ዳውን ዩር አርም የተሰኘ ልቦለድ ደራሲ ነበረች። ጸሐፊ ሆናም ለተወሰነ ጊዜ አገልግላለች። ሥራዋን ትታ ትዳር ስትመሠረትም ግንኙነታቸው አልተቋረጠም ነበር። ለሰላም እንቅስቃሴ ገንዘብ ከመስጠት ይልቅ የሰላም ሽልማት እንዲያዘጋጅ ተጽዕኖ አድርጋበታለች ተብሎ ይታሰባል። የጦርነትን አስፈሪነት ለመቃወም በነበራት ድፍረት ምክንያት እንደ አውሮፓውያን አቆጣጠር በ1905 የሰላም ሽልማትን ያገኘች የመጀመሪያዋ ሴት ሆናለች። ዘንድሮ ደግሞ ቬንዙዌላዊቷ የተቃውሞ ፖለቲካ መሪ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት አሸናፊ ሆናለች። ሽልማቱ ሊሰጠኝ ይገባል ሲሉ የነበሩት ትራምፕ ፍላጎታቸው አልተሳካም፣ ሰሚም አላገኙም። ይልቅስ ጆሮ ዳባ ልበስ ተብለዋል። እንግዲህ ሽልማቱና እውቅናው ይገባኛል ከሚሉ ወገኖች ባሻገር ሽልማቱን አልወስድም ያሉም አልጠፉም። ቪየትናማዊው ፖለቲከኛ ሊ ዱች ቶ በአውሮፓውያኑ 1973 ከአሜሪካ የውጭ ጉዳይ ሚኒስትር ጋር በጋራ የኖቤል የሰላም ሽልማትን ቢያሸንፉም ሽልማቱን አልቀበልም በማለት የመጀመሪያው ለመሆን በቅተዋል። ሁለቱ ግለሰቦች የአሜሪካው የውጭ ጉዳይ ሚኒስትርና ቪየትናማዊው ፖለቲከኛ ማለት ነው ለሽልማቱ የተመረጡት የቪየትናም የሰላም ስምምነት እንዲደረስ ጉልህ ሚና በመጫወታቸው ነው። ሊ ዱች ቶ የኖቤል የሰላም ሽልማቱን አልቀበልም ያሉት በወቅቱ በቪየትናም ውስጥ የነበረውን ሁኔታ እንደ ምክንያት ጠቅሰው ነበር። የኖቤል የሰላም ሽልማት እንደ አውሮፓውያን አቆጣጠር በ1901 ከተጀመረበት ጊዜ አንስቶ 1000 ሰዎችና ድርጅቶች የኖቤል ሽልማትን አሸንፈዋል። ከእነዚህም መካከል ታዋቂው ሳይንቲስት አልበርት አንስታይን እንዲሁም የሰብአዊ መብት ተሟጋቿ ማላላ ዩሱፍዛይ ይገኙበታል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም የ2019 እንደ ፈረንጆቹ አቆጣጠር የኖቤል የሰላም ሽልማት አሸናፊ ነበሩ። ጠቅላይ ሚኒስትር አብይ ለዚህ ሽልማት የበቁት ወደ ሥልጣን ከመጡ በኋላ በተለይ ከኤርትራ ጋር ሰላም ለማውረድ ባደረጉት ጥረት እንደሆነ በወቅቱ ተገልጿል።